አድርጊ ካልሆነ ደግሞ እንትን በምንድነው ይሄ በግል ባንኮች ሐዋላ እንትን ምንድነው ዌስት ሚኒየም ነው ምንድነው ይሄ ቀጥታ ሲላክ ቀጥታ የሚሰጡ ማለት ነው። እንደዛ አድርጊ። በአካውንት አይገባም። በግል ባንክ ችግር የለውም ማለት ብር ያው እኮ ነው። በግል ባንክ አካውንትም ቢገባ በመንግስት ባንክም ቢገባ በአንቺ ስም ወዳለው ነው የሚገባው ማንኛውም ነገር። እኔ የምፈልገው ቀጥታ አካውንቴን ሳይነካ እጄ ለገብቶ ያ ገንዘብ ጸሎት ተደርጎበት እቃ ተገዝቶ ስራ እንዲሰራ ነው የምፈልገው እና ያለው ነገር ይሄ ነው። አዲስ አበባ ቤት ሊገዙልኝ ነው። ጥሩ ነገር ያደረኩላቸው ሰዎች አሁን 4 ቀን ነው ምናምን አዲስ አበባ ከመጣው አለው አዲስ አበባ ነኝ። ሁለተኛ ፎቶም ሆነ ምንም ነገር አይቻልም። በፎቶ መጥፎ ነገር ይሰራል እያልኩሽ ፎቶ ላኪ፣ በፎቶ ይሰራል እያልኩሽ እንደገና እኔ ያኔን ፎቶ ልላክ ላንቺ። ለማንኛውም እንደ ሰውኛ ማጥፈብስ መጠራጠርሽ ጥሩ ነው፣ መጥፎ አይደለም፣ አይከፋኝም። ምክንያቱም አታቂኝም፣ የመጀመሪያ ጊዜሽ ነው። ወደፊት ነው የምታቂኝ በደንብ ምን አይነት ሰው እንደሆንኩ እንዴት አይነት ሰው እንደሆንኩ የምታቂው ወደፊት ነው። ስለዚህ በደንብ ስታቂኝ ትረጅኛለሽ። እስከዛ ግን እግዚአብሔርን አስቀድሚ። አንቺ ለየትኛውም ነገር እግዚአብሔርን አስቀድሚ። የምትበዩ በእግዚአብሔር ስም ነው፣ በኃጢአት ስም አይደለም። ስለዚህ ኃጢአቱ ለእኔ ነው እንጂ ለአንቺ አይደለም። ምን ማለት ነው? ተመስገን። ሰላም አመሸ። እንዴት ነው? የምትበዩ በእግዚአብሔር ስም ነው። እሺ፣ ለማንኛውም እንግዲህ በአስማቱ በድግምቱ ቤት ሊገዙልኝ ነው እያለ ነው። አድርግልኝ ያለችውን በሙሉ እያደረገላት፣ ሌሎችም ሰዎች እያደረጉለት ይሄን እያለ ነው። ግን ሳክስ ነው ያለችው፣ ውሸት ነው። ይሄ ማለት ተቀባይነትን ለማግኘት የሚለፈልፉት ልፍለፋ ነው። ግን ዞሮ ዞሮ በአንድም በሌላ መንገድ እግዚአብሔር እያስተማረን ነው። ግዴታ ጥቅስ መጥቀስ አይጠበቅብንም። እንዲህ አይነት ቪዲዮ ሳቀርብላችሁ በጣም ተስልክ ያወራሁትን አላቀረብኩላችሁም። እንዲህ አውርተናል፣ እንዲህ ተከራክረናል ብዬ አላቀረብኩም። ደፋሮች የሆኑ ሰዎች ተነጋግረው ያቀረቡትን ማመጣላችሁ። ግን የእውነት ማን ነው በእግዚአብሔር ስም እየነገደ ያለው? ማን ነው በቤተ ክርስቲያናችን ስልጣን ስም እየነገደ ያለው? ገንዘብስ እንደዚህ ልውውጥ የሚደረግበት ጥበብ አለ ወይ? ገንዘብ አምጪ ላኪና እኔ ይሄን አደርግልሻለሁ፣ ይሄ የአባቶቻችን ጥበብ ነው፣ እኔ አቅሟለኝ የሚል አስተምህሮስ በቤተ ክርስቲያናችን ውስጥ አለ ወይ? ይሄስ የቤተ ክርስቲያናችን ጥበብ ነው የሚለው ነገር ደጋግማችሁ ጊዜ እንድታስቡ ፈልግ ብለው የሚያስቡ ሰዎች አሉ። አይገርማችሁም? ኢቭን እኛ የምናቀርብ ነው የሚመስላቸው፣ የራሳችን ትወና፣ እኛ ይሄንን ኦዲዮ አቀናብረን የምናቀርብ ነው የሚመስላቸው። ስለዚህ ከዚህ በኋላ ጉድ ነው ማሳያችሁ። በጣም ብዙ የሚያስጠላ ጉድ። ባል ከቤት ሲወጣ ጠብቀው ጸበል ለመርጨት መጥተው የሰው ሚስት የሚደፍሩ ደብተራዎች፣ ግን የትኛውን ቤተ ክርስቲያን ያልተቀጠሩ ጠምጥመው በየቤቱ የሚዞሩ በጣም ብዙ ጉድ ማለት በቪዲዮ የተቀረጸ ነው የምነግራችሁ። የሰው ጡት የሚነካኩ፣ የሰው ስንት ጉድ፣ የቤት ሰራተኛ የደፈሩ፣ ስንት ጉድ ያደረጉ፣ የሰው ሀብት የወሰዱ። አንድ አይነት ሰው ብር ስትበደሩ ብሩን ጸልዩበት፣ እመልሳለሁ ያላችሁትን ብር በጊዜውና በአግባቡ እንድትመልሱ፣ ከሃዲ እንዳትሆኑ፣ ታማኝነታችሁ እጥፍ እንዲሆን፣ ጥሩ እንዲሆን ማለት ነው። የበለጠ እንዲያውም ያ ሰው ሌላ ጊዜ ማበድረኝ ብትሉት ያበድራችኋል። ለምሳሌ አንዳንድ ሰዎች ምን ያደርጋሉ? ገንዘብ በማያስፈልጋቸው ጊዜ ይበደራሉ። ለምሳሌ አካውንቱ ላይ 2 ሚሊዮን ብር ካለ አንድ ሰው 1 ሚሊዮን ብር ሊሆን ይችላል ያለው ሰው ዝም ብሎ ከጓደኛው 500 ሺህ ብር ይበደራል። ምንም እንኳን አይሰራበትም። እንግዲህ ብልጣ ብልጦቹ ነው የምነግራችሁ። የሆነ ስራ እኮ ልሰራ ብዬ ቶሎ መልሳለሁ፣ በዚህ 2 ወር ውስጥ፣ በዚህ 3 ወር ውስጥ መልሳለሁ ብሎ አሳማኝ የሆነ ነገር ይናገርና ይሰጠዋል። በዛች ባለባት ቀን ከቻለም 1 ሳምንት አስቀድሞ አመሰግናለሁ፣ እግዚአብሔር ይስጥልኝ ብሎ ምን ያደርጋል? በሯን ይመልሳታል። በጣም ጥሩ ሰው ነው፣ እግዚአብሔር ይስጥልኝ፣ አመሰግናለሁ። አንደኛ ነገር ቶሎ መመለስህ፣ አንተም ተሳክቶልህ፣ አዎ ተሳካልኝ ይልና ያንን የወሰደውን ብር ይመልሳል። ለመቼ ነው ታዲያ? ይሄ ሌላ ጊዜ እንኳን ቢቸግረኝ አበድሬኝ ስለው ቶሎ እንዲሰጠኝ ብሎ ነው። እንደዚህ የሚያደርጉ ሰዎች አሉ።
የሰውን አይምሮ በዚህ የሚመዝኑ ህሊና የሚመዝኑ ሳይቸግራቸው ተቀብለው መልሰው ደግሞ የሚሰጡ ሰዎች አሉ። አጣን ደህና ነህ? እሱማ ልክ ነህ። እምነት ከብዙ ነገር ልታወጣኝ እያመንኩ ስለ ብሩ ካላመንኩ ምኑን ተማምኜ ላኩ። ሌላው አይ ነው ግን እኔም እንደው ያኛውን ነገር ብታስቀድምልኝ እንደው የወጣው ወጪ ወጥቶ ብታስቀድምልኝ። አዲስ አበባ ኮንድ ደግሞ አሪፍ ነው። የሆነ አሁን ቀስ ብዬ እገዛለሁ። መሬት ለመግዛት ያስቀመጥኩት ገንዘብ ነበረ እና ይሄ ቢቀድም እኔ የልጅቷን ብታስቀድምልኝ። ፎቶ አለኝ የእሷ ቢቀድም ፎቶ አለኝ። ሌላ በፎቶ ብቻ ከሰራ ፀጉሯም ምናምኗም ካልክ ማግኘት እችላለሁ። ያው ፀጉሯም ከማበጠሪያዋ ላይ መውሰድ እችላለሁ። ፀጉርሽን ልስራሽ ብያት ምናምን እና እሱም ብታስቀድምልኝ። ምንም እኔ ስላያረጉብኝ ሰዎች አይደሉም ወይ? ስለዚህ ለእሷስ ልትሰራላት የሚቻል ከሆነ ይቻላል ስላልክ እሱን አስቀድመ ከዛ የኔን ካልሆነ የእሷን አስቀድሜ ደግሞ የኔን የሁለቱም ይሆናል ገንዘቡ። ግን መጀመሪያ የእሷን ሊና መስራቱን ሳይ ደግሞ የኔን እንትን ወይ ቅደም ተከተል እናደርገዋለን። እሱ አዲስ አበባ ከሆንክ ኦኬ በሰው ልላክና ሄደህ ካልሆነ አዋላ የሚያደርጉ ሰዎች አሉ። ሰዎች ጋር ሄደህ ግን መቀበል ትችላለህ። መርካቶ ሀዋላ የሚያደርጉ ከዚህ ሀዋላ የሚያደርጉልኝ አሉ። እነሱ ጋር ሄደህ ትቀበላለህ። ገንዘቡን እዛው አዲስ አበባ ብልክ እነሱ ጋር ሄደህ ትቀበላለህ በሀዋላ። እኛ የምንልከው በዌስተርን ምናምን ሳይሆን ሰው ነው ሀዋላ አድርጎ እዛ ሄደህ። ባንክ አንተ መጠቀም ስለማችል ሰዎቹ ሱቅ ሄደህ አቲንክ ሱቅ አላቸው መሰለኝ ሱቃቸው ሄደህ ትቀበላለህ። ወንድሞቼ እንደዛ ነው የሚያደርጉት። እስቲ ያለህን ሀሳብ የዚህን ጉዳይ ንገረኝና የእሷ ጉዳይ ይቻላል ማድረግ ይቻላል ካልክ እጥፍ ከሆነ 800,000 ማለት ነው። ደስ ይላል ደግሞ ቤት ሊገዙ። አየህ ጥሩነት እኮ ነው። እግዚአብሔር የኔንም እንግዲህ ወደፊት አይተን እኔም ብዙ ከስተመር አመጣልሃለሁ። ይህንን ነገር የሚፈልግ ብዙ ሰው ነው የሚኖረው። እውነት ነው። ሰው በሰው ነው ሁሉ ነገር የሚሆነው እና ይኸውልሽ መጀመሪያውን እኔ 800,000 ብሩ ሳይሆን የሚያስፈልገው የአንቺ ስራ ነው የሚያስፈልገው። ምክንያቱም መጀመሪያ መሰራት ያለበት አንቺ ወደ ፈለግሽበት ቦታ የሚላከው ነገር እንዲሄድ አንቺ ንጹህ መሆን አለብሽ። ገባሽ? አንቺ ላይ ያለው ነገር ከጸዳ በኋላ ነው ወደ ሌላ መላክ የምንችለው። ስለዚህ መጀመሪያ የአንቺን ነው ማስቀደም ያለብሽ። የአንቺ ቅደም። ከዛ በኋላ ልክ የአንቺ ሲጨርስ በ8ኛው ቀን ካስፈለገ መጀመር ይችላለሁ። ያኛውም ፀጉሩንም ማግኘት የምትችይ ከሆነ በጣም አሪፍ ነው። የሆነ የተወሰነ ነገር ይቀንስልኛል ስራውን ማለት ነው። ለአንቺም ገንዘብ ይቀንሳል ፀጉሩ ከተገኘ፣ ለእኔም ስራ ይቀንስልኛል። ፎቶና ስሟ ካለሽ ሙሉ ፎቶዋን ታነሺና ልክ የአንቺ ስራ እንደጨረስኩ ትልክልኛለሽ። እችላለሁ መርካቶ ሄጄ መቀበል እችላለሁ። ችግር የለውም። እንዲህ ልክ ያለው እንዲህ አይነት ሰዎች ብለሽ ስልካቸውን ከሰጠሽ ደውዬ ሄጄ ተቀብዬ እመጣለሁ። ችግር የለውም። አዎ ጥሩነት ለራስ ነው። ጥሩ ሲኮን ነው ሁሉ ነገር አልጋ ባልጋ። አሜሪካ መጥቶ ጉዳያቸውን ፈጽሜላቸው ነው አሁን ለእኔ ቤት ሊገዙልኝ ለደላላ ነግረው እየፈለጉ ያሉት እና በጣም አሪፍ ነው። የሚሆን ያለበት መጀመሪያ የአንቺ መጽዳት አለበት። የአንቺ ከጸዳ ንጹህ ከሆንሽ በኋላ ነው ወደ ሌላ ስራ መግባት የምንችለው። ስለዚህ ችግር የለውም። እሺ መጀመሪያ የአንቺን ላኪ። በሚመጡት በማንኛውም ሄጄ መቀበል እችላለሁ። ስልካቸውን ትሰጪኛለሽ፣ ሄጄ መቀበል እችላለሁ። በጣም ይገርማል። እየሰማችሁ ነው አይደለም? ብሩን ስትነግረው ወይም ብሩን ሲሰማ ችግር የለውም አለ። አንዷን ገሎ አንዷን ሊያድን ወይም ደግሞ በህይወት ሊያኖር ማለት ነው።
ያሳፍራል። እግዚአብሔር ይገስጸው በእውነት እንደዚህ አይነት ጥቅመኛ በሰው ህይወት ላይ የሚረማመድ ቆሻሻ የሆነ እንደዚህ አይነት አሰራር። ታዲያ እነዚህ ናቸው አሁን ጥበብ ነው የሚለው ቤተክርስቲያንን አለንልሽ የሚሏት? ይሄስ እንደው በይፋ ታወቀ። እንደው በየቀኑ በየደቂቃው በዚህ ሰዓት አሁን እየተደዋወሉ ያሉ ስንት ሰዎች ሊያሰሩ ፈልገው የእውነት ሮሚስ አውቃ ነው የእውነት ሊያሰሩ ፈልገው እየደወሉ እየተበሉ ያሉ ስንት ሰዎች አሉ። ያሳፍራል በእውነት በጣም ያሳዝናል። ድርጅት ውስጥ ቢሮ ውስጥ ነው የሚሰራው። ለድርጅቱ አስማት በመስራት የታወቀ ነው፣ ገበያ በመሳብ አለች እና ሁላችንም እናውቃለን። ምንም ማድረግ አንችልም። ተይዛችሁስ ቢሆን ብለህ ያስተማርከውን ትምህርት ሰምቼ እኔ ነፃ ወጥቼ ስጋው ደግሞ ተቀብዬ እዛውን ያለሁት እኔ ነቅቻለሁ። ለጓደኞቼም በነገራቸው ግን ውሸትሽን ነው ብለው አንሰማሽም አሉኝ አለች። እግዚአብሔር እንደዚህ አይነቶቹን ሰዎች አንድ ቀን ያጋልጣቸዋል። አሁን አለን እያለች ነው ሀና የማርያም ልጅ፣ እኔም አለሁ ተሸውጃለሁ እያለች ነው። እስኪ ቴሌግራም ላይ ሀና የማርያም ልጅ ብለሽ ጻፊና ቴሌግራምሽን ከዛ ላስገባሽ፣ ችግር የለውም። ወደ ሮሚ እንግባ። ኩረት አልሰጠሁትም ያኔ መቤቴን ብሎ ካረኩት በቃ አሁን ከፍትለታለሁ። አረ ብሎኩን አነሳለታለሁ። እንደዚህ አይነት ጥሩ ሙድ ካለው ማስም ቀይራለሁ። የታባቱ ያገኛል። እንጫወትበታለን። እንደዚህ አይነት ሙድ ካለው ቴሌግራሙን ጊቢ ካልሽኝ ይገባለታለሁ፣ አወራዋለሁ። እያንዳንዷን አዳምጭና ድራማ የሰሞኑን የቲክቶክ አሁን ወንድሞቼ ጋር ልኬ እጅ ከፍንጅ ፎቶ እንዲያነሱት ላረግ ነው። ፍቅር ሰውየው ጋር መደወል ጀመር። ሴት ሄድሽ ሮሚ እያደረ ቆይ ፍቅር እንዴ ፍቅር ቆይ አሜሪካን ያሉ ሰርቼላቸው ሰርቶ ቤት ሊገዙልኝ ነው ብሎ ሳክስ ሲነፋ ማለት ነው። ይህ ሰውዬ እዚህ ቲክቶክ ላይ ነው ያለው፣ ፎቶግራፍ እየተቀበለ እኔ ሃይማኖቴ ጥብቅ ባይሆን በስነስርዓት በክርስትና ባላድግ እኔም ሃይማኖቴን ጠንቅቄ ባላቅ እኔን ይሸውድ ነበር። እኔ ሮማን ተሰማ እንኳን አይነ ጥላ እንኳን እንደዚህ አይነት የተግማማ ነገር ሊሸውደኝ ቀርቶ እኔ ምን አባቱ እንደሚያስብ እንዴት ደፍሮን አይነ ጥላ አለብሽ፣ አይነ ጥላ ላስገፍፍልሽ፣ ገንዘብ ልስጭኝ፣ እንዴት ቆይ እስቴ ሰውዬ መፈተን አለብኝ ብዬ ነው እያንዳንዱ የምጫወትበት። አያችሁ ለእኔ ኦኬ ሀብታም ያርገኝ አይነ ጥላ አለ። ጓደኛዬን ድሃ ላርጋት፣ ጓደኛዬን ድሃ ላርጋት ይቻላል አለ። ሰምታችሁ ታዲያ ያንቺ ደረግና በስምንተኛው ቀን እሷንም 800 ሺህ ከፍለሽ አደህያት አለዋል። አደህያት አለው ጓደኛዬም ማለት ነው። እንግዲህ ይኸውላችሁ እኔ አላምንም። እኔ ፀጉሬ እንዲገንጥዬ እሰጥሃለሁ፣ አርግበት። ኪዳነ ምሕረት ምስክሬ ነው፣ እኔን አይነካኝም። እኔ ወላዲተ አምላክ የጌታችን የመድኃኒታችን እናት እኔ በዘርፋፋ ቀሚሷ ትጠብቀኛለች። ሰማይን ያለ ባላ ምድርን አለ ካስማ የፈጠረ እኔ ክርስትና የጠበቀ ስለሆነ ማንም ይፈታተነኝ አይደለም። ይሄ ብቻ አይደለም፣ ፌስቡክ ላይም ደሴም ቲንግ እሱን እንደውም ጭንቅ አለብሽ ነው ያለኝ። የጭንቅ አማላጇ እያለች እኔ ጭንቅ አይዘኝም። ሙልጭ አድርጌ ሰድቤው የ6 ወር እድሜ የለሽም ትሞቻለሽ ነው ያለኝ ፌስቡክ ላይ ያለው። ይሄ ገና ታምራቱ ይቀጥላል። አዳምጡ። ገና ሌላ ያላለኝ ታሪክ የለም። ላሲዘው ነበር በአዲስ አበባ ልጆች ባርች ሲገባ ለባርች ሁሉ ልኬለታለሁ። ባርች የምታውቁ የአዲስ አበባ ልጆች